አርሶ አደሮች የተሻለ አምርተው ራሳቸውን መመገብ እንዳይችሉ ሀገር የምታልመውን የምግብ ዋስትና እንዳያረጋግጡ የሚያስችሉ እንቅፋቶች ይበረክቱበታል። የማዳበሪያ የምርጥ ዘርና የመድኃኒት አቅርቦት ኖሮት በቂና ትርፍ ምርት እንዳይኖረው ለዚህ ሊያውለው የሚችለው የገንዘብ እጦት መፍትሄ አበዳሪን ማግኘት አዳጋች ይሆንበታል። ለዚህ አይነተኛ መፍትሄ ሆኖ ያለው የውል እርሻ ነው። የውል እርሻ አርሶ አደሮች ተረጋግተው ማምረት ብቻ ላይ እንዲተጉ ያደርጋቸዋል። አንደኛ አርሶ አደሩ የግብዓት ችግር ስጋት አይኖርም። ሁለተኛ የብድር ስጋት አይኖርበትም። ዋንስ ውል ገብቷል አይቸገርም። ሌላኛው የገበያ ትስስርን ችግር ይፈታበታል። ዋንስ ውል ገብቷል ለማን እንደሚሸጥ ያውቃል፣ መቼ እንደሚሸጥ ያውቃል፣ በስንት እንደሚሸጥ ያውቃል። ስጋት የለበትም። በቂ ጊዜን ሊሰጥ የሚችለው ማምረት ላይ ነው ማለት ነው። ለዚህ ምስክር የሚሆነው በምዕራብ አርሲ ዞን በየዓመቱ የሚሰራው የቦሎቄ የውል እርሻ ነው። በዞኑ 6 ወረዳዎች የሚሰራ የቦሎቄ ምርት በውል እርሻ በመሰራት ምርታማነቱን በአማካይ በሄክታር 20 ኩንታል አድርሰውበታል። በዞኑ በውል እርሻ ላይ የሚሰራው አንዱ የፋሲካ ኃይለማርያም አስመጪና ላኪ ድርጅት ጥራት ያለው ምርት ለውጭ ገበያ እንዲያደርስ አስችሎታል። የተቋሙ የዞኑ ተወካይ አቶ ዚያድ ቢሊሶ ተቋማቸው ለዓመታት ከአርሶ አደሮች ጋር በመተባበር ውጤት ተኮር እርሻን አሳይቷል። ንጹህ እህል ለዓለም ለማቅረብ በዓለም ላይ ተወዳዳሪ ሆነን በቆንጆ ምርት እንድንወዳደር ለአርሶ አደራችን ከዘር ጀምሮ እናቀርባለን ማለት ነው። አርሶ አደራችን ደግሞ ይህን አምርቶ ያገኘውን ምርት ለዚህ ድርጅት በመሸጥ አገሪቱ የምታገኘውን ዶላር ምንዛሬ እንድታሳድግ እያደረገ ይገኛል። ይህም በምዕራብ አርሲ ዞን በቦሎቄ ላይ ተዘውትሮ በግብርና ላይ ለአርሶ አደሩ እንቅፋት የሚሆኑትን እየቀረፈላቸው ተሞክሮም ሆኗል። የውል እርሻ ምርታማነትን እያሳደገ አምራቹ የገበያ ስጋት ሳይኖርበት የሀገርንም ገበያ ጭምር የማረጋጋት ሚና የሚኖረው ነው። ምርታማነትን ከጨመረ ምርታማነት ካደገ ደግሞ የገቢ ምንጩን በዛው ልክ ማደግ ይችላል። ሌላው ነገር ጥራትንም ለማስጠበቅ የተለያዩ ግብዓቶችን ማምጣት ይችላሉ። ከዛም ባሻገር ደግሞ የተመረተው ምርት እነዚህ ባለሀብቶች ወደ ውጭ ቀጥታ የሚልኩበትንም መንገድ ስለሚያመቻች የገበያ ትስስርን ማሳደግ የሚችልም ስለሆነ በፊት የሚገባውን ክፍያ ማግኘት ሲገባው ሳያገኝ የሚቀርበት ሁኔታ ይኖራል። እንደዚህ አይነት ነገር ካለ ግን ቀጥታ የሚሸጡበትን ነገር ያውቃሉ። ዋጋም ጨምሮ የሚገዛበት ሁኔታ ስላለ ገበሬው ተጠቃሚ ሊሆን ይችላል ብዬ ነው የማስበው። የግብዓት የገበያና የፋይናንስ አቅርቦት ስጋት የተቀረፈላቸው አርሶ አደሮች የማምረት ፍላጎታቸው ይጨምራል። ይህ በአነስተኛ መሬትም ቢሆን ገቢውን የሚያሳድግ ምርት በመስራት የኑሮ መሻሻልን እውን ያደርጋል። የገጠሩ ክፍል የተሻሻለ የኑሮ ዘዴ እንዲመራ የሚያበቃ አቅምንም ይፈጥራል። ባነሰ ቦታ ሰፊ ምርት ለማድረግ ኮንትራክት ፋርሚንግ ሲገባ ቴክኖሎጂውን የመጠቀም ባህልን ያሳድጋል ማለት ነው። ይህን በሚያሳድግበት ሰዓት ላይ አንደኛ በጥራት ያመርታል፣ ሁለተኛ በብዛት ያመርታል። ይሄ ደግሞ ሌላ ምን ይዞ ይመጣል ስትል የአርሶ አደሩን የገቢ አቅም ያሳድግለታል ማለት ነው። በቂ ገቢ የሚያገኝ ከሆነ የማምረት ፍላጎቱ ይጨምራል፣ ግብርና ላይ ያለውን አቅም ያሳድጋል ማለት ነው። ይሄ ደግሞ በሂደት ምን ይዞ ይመጣል ስትል የገጠሩን ክፍል እንዲያሳድግልን ትልቅ እድል ይፈጥራል ማለት ነው። የምዕራብ አርሲ ዞን ግብርና ጽሕፈት ቤት የውጭ ምንዛሬ የሚያስገኘው ቦሎቄ ምርት ላይ ለዓመታት በመሰራቱ በምርትም በተሞክሮም የተሻለ ውጤት ተገኝቶበታል። በዚህ ዓመት በ54,000 ሄክታር ላይ ከተዘራው ቦሎቄ 13,000 ሄክታር በውል እርሻ የተያዘ ነው። ይህም የአርሶ አደሩን ጥቅም በማሻሻል የሀገርን የውጭ ምንዛሬ ፍላጎትንም የሚደግፍ ነው። ቢኬኝ ሀገራችን በእድገት ላይ ነች። ለዚህ ደግሞ የውጭ ምንዛሬ ያስፈልጋል። ለዚህም ነው የውጭ ምንዛሬ የሚያስገኘው የውል እርሻን ትልቅ ጥቅም ስላለው መንግስትም ትኩረት ስላደረገበት በጋራ እየሰራ የምንገኘው። ሞቱማን ኬኛስ ጥየፈቴ ቱጅተማ ጅራ ምርታማነት እያደገና ጥራቱ ሲሻሻል ገበያን ያተኮሩ ምርቶች በበቂ ደረጃ ወደ ማቅረብ ሊያሸጋግር የሚያስችል ነው። የውጭ ምንዛሬን እያስገኘ ለሀገር ኢኮኖሚ የተሻለ ማደግ አበርክቶ የሚኖረው ነው። የውል እርሻ ጥምረት ገበያን ባተኮሩ ምርቶች መበራከት በአጭር ጊዜ መለወጥን አቅም እየፈጠሩ የኢኮኖሚ መዋቅራዊ ሽግግርን የሚያፋጥኑ ናቸው። ከውጭ ኢምፖርት የምናረጋቸውን ነገሮች ይቀንስልናል ማለት ነው። ስለዚህ ምንድነው የሚሆነው? ምርት በማሻሻል ገበያ ምርት ላይ ትኩረት ያደርጋል ማለት። ስለዚህ ኢንዱስትሪዎች በቂ የሆነ ግብዓት እንዲያገኙ ያደርግልሃል። ፕላስ ደግሞ ኤክስፖርት አደርጋለህ። ኤክስፖርት ስታደርግ ደግሞ ተጨማሪ የውጭ ምንዛሪ ታተርፋለህ ማለት ነው።